ሰላም ጤና ይስጥልኝ። በአሜሪካ ለምትገኙ ኢትዮጵያን በሙሉ የግሪን ካርድ ባለቤቶች እንዲሁም በህጋዊ ባልሆነ መንገድ አሜሪካ ላይ ለምትገኙ ኢትዮጵያን በሙሉ አሁን የያዝነው ወር ማለትም ጁን ከማለቁ ጋር ተያይዞ በዚህ ወር ከፍርድ ቤት ከዩኤስሲአይኤስ እንዲሁም ከትራምፕ አስተዳደር የተሰሙ ሶስት እጅግ በጣም አስደሳች ዜናዎች አሉ። እንዲሁም አንድ አስደሳች ያልሆነ መረጃ ወይም ዜና አለ። በዛሬ ቪዲዮ ሶስቱን አስደሳች መረጃዎች እንዲሁም አንዱን አስደሳች ያልሆነውን መረጃ ወይም ዜና ወደ እናንተ የማቀርብ ይሆናል። ሙሉ ቪዲዮን መከታተላችሁን እርግጠኛ ሁኑ። Trump is threatening further attacks on Iran, even as Vice President J.D. Vance in Switzerland hails progress at talks aimed at securing peace. ነገር ግን ከዛ በፊት እኔ ለማታውቁኝ ሰዎች ጆሲ ይባላለሁ። እንደዚህ አይነት ከዩኤስ ኢሚግሬሽን ጋር የተገናኙ ቪዲዮዎች ነው ማዘጋጀው። በአሜሪካ በግሪን ካርድ በአሳይለም እንዲሁም ህጋዊ ባልሆነ መንገድ የምትገኙ ኢትዮጵያን ቻናሉን ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። እንደዚህ አይነት ከዩኤስ ኢሚግሬሽን ጋር የተገናኙ ቪዲዮዎች ስለሆነ በቻናሉ የምናዘጋጀው ሁላችሁም ሰብስክራይብ ማድረጋችሁን እርግጠኛ ሁኑ። ቪዲዮንም ላይክ ያደረጋችሁ መጀመራችሁን እርግጠኛ ሁኑ። ወደ ጉዳያችን ንግባ። የእነዚህን ዌብሳይቶቹን ሊንክ ማለትም ኢንፎርሜሽን ያገኙባቸውን ኦፊሻል የዩኤስሲአይኤስ የዌብሳይት ሊንክ እንዲሁም ሌሎች ዜናዎችን የማገኙባቸውን የዌብሳይት ሊንኮችም ዲስክሪፕሽን ቦክስ ውስጥ አብሬ የማስቀምጥላችሁ ይሆናል። መግቢያ ላይ እንደነገርኳችሁ በዛሬ ቪዲዮ የምነግራችሁ ሶስት እጅግ በጣም አስደሳች የሆኑ ዜናዎች አሉ። ይህ ወር ከማለቁ ጋር ማለትም ጁን ከማለቁ ጋር ተያይዞ የተሰሙ ሶስት እጅግ በጣም አስደሳች መረጃዎች አሉ። እንዲሁም ደግሞ አንድ አስደሳች ያልሆነ ዜናም አለ። በቅድሚያ አስደሳች ያልሆነውን ዜና ልንገራችሁ አንድ ስለሆነ እሱ ልንገራችሁና ቀጥሎ ወደ ሶስቱ አስደሳች ዜናዎችን ማልፍ ይሆናል። የመጀመሪያው አስደሳች ካልሆነው ዜና የአሜሪካ ጠቅላይ ፍርድ ቤት ማለትም ሱፕሪም ኮርት ማለት ነው ባሳለፈው አዲስ ውሳኔ መሰረት የኢሚግሬሽን መኮንኖች ወይም የኢሚግሬሽን ኦፊሰሮች የምንላቸው የዩኤስሲአይኤስ ኦፊሰሮች ወይም ሲቢፒ የምንላቸው ኦፊሰሮች ማለት ነው በቂ ጥርጣሬ ካላቸው ብቻ የግሪን ካርድ ያላቸውን ሰዎች ወይም የግሪን ካርድ ሆልደሮችን የምንላቸውን ሰዎች ማለት ነው ድንበር ላይ የማስቀመጥ ሙሉ ስልጣን ሰጥቷቸዋል። ማለትም ድንበር ላይ አስረው የማስቀመጥ ሙሉ ስልጣን ተሰጥቷቸዋል። ድንበር ላይ ሲባል በአሜሪካ ቦርደሮች በኩል በምትገቡበት ጊዜም ሊሆን ይችላል። እንዲሁም ደግሞ በኤርፖርቶችም በህጋዊ መንገድ ማለት ነው በምትገቡበት ወቅትም ሊሆን ይችላል። አስረው የማስቀመጥ ሙሉ ስልጣን የፌዴራል ፍርድ ቤት ወይም ሱፕሪም ኮርት ስልጣን ሰጥቷቸዋል። ስለዚህ ከአሜሪካ ውጪ ተጉዞ ሲመለሱ የግሪን ካርድ ባለቤቶች ህጋዊ ሰነዶቻቸውን በሚገባ መያዝ እንዲሁም ከአሜሪካ ውጪ ከ6 ወር በላይ አለመቆየት እንዳለባቸው የፌዴራል ፍርድ ቤት ወይም ሱፕሪም ኮርት አሳስቧል። ስለዚህ የግሪን ካርድ ባለቤቶች ወይም ግሪን ካርድ በእጃቸው የሚገኝ ሰዎች ቢቻል ከአሜሪካ ግዴታ ካልሆነባችሁ በቀር ባትወጡ ይመከራል። ነገር ግን አስቸኳይ ነገር ገጥሟችሁ ወይም ግዴታ ሆኖ መውጣት ቢኖርባችሁ ከመውጣታችሁ በፊት አስፈላጊ የሚባሉ ሰነዶችን ለምሳሌ ግብር የምትከፍሉባቸውን እንዲሁም የመኖሪያ ፈቃዳችሁን የመሳሰሉትን እጅግ በጣም አስፈላጊ የሚባሉ ህጋዊ ሰነዶቻችሁን አብራችሁ መያዝ ይኖርባችኋል። ምክንያቱም በምትመለሱበት ጊዜ ከፍተኛ የሆነ ጥያቄ ልትጠየቁ ስለምትችሉ እንዲሁም ደግሞ ከአሜሪካ ከወጣችሁ ከ6 ወር በላይ አለመቆየት እንዳለባችሁ የራሱ የፌዴራል ፍርድ ቤት አሳስቧል። ስለዚህ የመጀመሪያው አስደሳች ያልሆነው ዜና አንድ ያልኳችሁ ይህንን ይመስላል። ቀጥሎ ወደ ሶስቱ እጅግ በጣም አስደሳች ወደ ሆኑት ዜናዎች የማልፍ ይሆናል። የመጀመሪያው እጅግ በጣም አስደሳች ከሆነው በአሜሪካ ለምትገኙ ኢትዮጵያን ማለት ነው የኤን 400 ማለትም የዜግነት ማመልከቻ ሂደትን በተመለከተ ነው። ከግሪን ካርድ ወደ አሜሪካ ዜግነት ወይም ወደ ሲቲዝንሺፕ ለመቀየር ለሚያመለክቱ ሰዎች የተሰማ እጅግ በጣም አስደሳች መልካም የሆነ ዜና አለ። የዩኤስሲአይኤስ መረጃ እንደሚያሳየው የዜግነት ፎርም ማለትም ፎርም ኤን 400 የምንለው ማመልከቻ ማለት ነው በአማካኝ 5 ወራት ብቻ የፕሮሰሲንግ ጊዜ እየወሰደ እንዳለ በዚህ ወቅት መረጃዎች እያሳዩ ይገኛሉ። ይህም ከ2016 ወዲህ የታየውን እጅግ በጣም ፈጣኑና ቀልጣፋ አሰራር ሆኖ ተመዝግቧል። ስለዚህ በዚህ ወቅት ማለትም ባሳለፍነው ወራት ከግሪን ካርድ ወደ አሜሪካ ዜግነት መቀየር እጅጉን በጣም አሪፍ የሚባልበት ወቅት ነው። ምክንያቱም የሚፈጀው ጊዜ 5 ወራት ብቻ እንዲሆኑ ዩኤስሲአይኤስ ወስኖ ያንንም ወደ ስራ አስገብቶ ግሪን ካርድን ወደ ዜግነት ለመቀየር 5 ወራት ብቻ የሚወስድበት ወቅት ላይ ያለ ነው። ስለዚህ የመጀመሪያው እጅግ በጣም አስደሳች የተባለው የዩኤስሲአይኤስ መግለጫ የኤን 400 ወይም የዜግነት ማመልከቻ ሂደትን ፍጥነት መጨመሩ ወይም ወደ 5 ወራት ማሳጠሩን የሚገልጽ ነው። Tonight, President Trump is threatening further attacks on Iran, even as Vice President J.D. Vance in Switzerland hails progress at talks aimed at securing peace.
በሁለተኛ ደረጃ የፌዴራል ፍርድ ቤት የዩኤስሲአይኤስ እገዳን ውድቅ ማድረጉን የሚገልጽ ትልቅ የምስራች አለ። ዩኤስሲአይኤስ ቀደም ሲል በጉዞ እገዳ ምክንያት ከ39 ሀገራት የወጡ ሰዎችን የስራ ፍቃድ ወይም ወርክ ፐርሚት የምንለው እንዲሁም ደግሞ የግሪን ካርድ ማመልከቻዎችን አግዶ የነበረውን አሰራር ፍርድ ቤቱ ማለትም የፌዴራል ፍርድ ቤት ማለት ነው ሙሉ በሙሉ ሰርዞበታል። በዚህ ውሳኔ መሰረት ማለትም ፍርድ ቤቱ ባሳለፈው ውሳኔ መሰረት በተመሳሳይ ቪዛ እገዳ ችግሮች ምክንያት ማመልከቻቸው ታግዶ ወይም ፖዝ ሆኖ ቆሞ የነበሩ በርካታ ስደተኞች ዩኤስሲአይኤስ አሁን ማመልከቻቸውን በድጋሚ እንዲያይና እንዲያጸድቅ የፌዴራል ፍርድ ቤቱ አስገዳጅ ውሳኔ አስተላልፏል። ይህ ምን ማለት ነው? ዩኤስሲአይኤስ በትራምፕ አስተዳደር ውሳኔ መሰረት ለ39 ሀገራቶች የተወጣጡ ሰዎችን የስራ ፍቃድ ማለትም ወርክ ፐርሚት እንዲሁም ደግሞ ግሪን ካርድ እንዳያገኙም ሆነ አሳይለም እንዳይጠይቁ አጠቃላይ ሙሉ ፕሮሰሱን ማለት ነው ለነዚህ 39 ሀገራቶች እገዳ ጥሎ ነበር። ከዚህ ጋርም ተያይዞ ዩኤስሲአይኤስ ይህንን ምክንያት በማድረግ የሌሎች ሰዎችንም ማለትም የግሪን ካርድ ማመልከቻ ያስገቡ ሰዎችንም እንዲሁም ደግሞ አሳይለም እየጠየቁ ያሉ እንዲሁም ወርክ ፐርሚት እየጠየቁ ያሉ ሰዎችንም አጠቃላይ አያይዞ ከ39 ሀገራቶቹ በሚል ምክንያት ማለት ነው ሙሉ በሙሉ ሂደቱን ወይም የመስጠት ፕሮሰሱን አቋርጦት ነበር። ታዲያ የፌዴራል ፍርድ ቤቱ የወሰነው ለእነዚህ 39 ሀገራቶች የስራ ፍቃድ እንዲሁም ግሪን ካርድ እንዲያገኙ ማመልከቻቸው ድጋሚ ዩኤስሲአይኤስ እንዲጀምር አስገዳጅ ሕግ አውጥቷል። እንዲሁም ተያይዞ ግሪን ካርድ አፕሊኬሽን አፕላይ አድርገው እንዲሁም አሳይለም ጠይቀውም ሆነ ወርክ ፐርሚት ጠይቀው የነበሩ ሰዎችን በሙሉ ጉዳያቸውን ወይም ማመልከቻቸውን በድጋሚ እንዳይና እንዲያጸድቅ የሚያስገድድ ውሳኔ ነው የፌዴራል ፍርድ ቤቱ የወሰነው። ሁለተኛው እጅግ በጣም አስደሳቹ መረጃ ይህን ይመስላል። A federal court has just intervened in the immigration system, and this development could impact thousands of people who are currently waiting on USCIS to rule on their case. If you have a green card application, work authorization request, citizenship petition, asylum claim, or any other immigration matter sitting with USCIS. በሶስተኛ ደረጃ እንዲሁም በመጨረሻ ደረጃ የቪዛ ቢዩልቲን በተመለከተ ነው። በዚህ ወር እጅግ በጣም ማሻሻያዎች እየታዩ ይገኛሉ። የአሜሪካ የውጭ ጉዳይ ሚኒስቴር ባወጣው መረጃ መሰረት በተለይ በቤተሰብ ስፖንሰርሺፕ ማለትም ፋሚሊ ቤዝድ በምንለው ምድብ ስር ላሉ የግሪን ካርድ ፈላጊዎች መጠነኛ የሆነ ወይም ከፍተኛ የሆነ የተሻሻለ ቁጥር ማሳየቱን አሳውቋል። አያይዞም ግን በስራ ስፖንሰርሺፕ ማለትም ኢምፕሎይመንት ቤዝድ በሆነ ቪዛ እየጠየቃችሁ ላላችሁ ሰዎች ግን ይህ ያሳለፍነው ወር ከፍተኛ ቁጥር ያልታየበት ወይም ቪዛ ቢዩልቲኑ ዝቅተኛ ቁጥር እንደሆነ እየተገለጸ ይገኛል። ስለዚህ በሶስተኛ ደረጃ እጅግ በጣም አስደሳች የሆነው በፋሚሊ ቤዝድ ማለትም ቤተሰቦቻችሁን ወደ አሜሪካ ለማምጣት እየፈለጋችሁ ላላችሁ እንዲሁም አሜሪካ አምጥታችሁ ግሪን ካርድ እየጠየቃችሁ ግሪን ካርድ ማመልከቻ ላስገባችሁ ሰዎች ከፍተኛ የሆነ የተሻሻለ ቪዛ ቢዩልቲን እንዳለ እየተነገረ ይገኛል። ስለዚህ እጅግ በጣም አስደሳች የተባሉት ሶስቱ መረጃዎች እነዚህን ይመስላሉ። አሪፍ ኢንፎርሜሽን በግልጽ እንዲሁም ባጭሩ ሼር እንዳረኳችሁ ተስፋ አድርጋለሁ። ሀሳብ አስተያየት እንዲሁም ጥያቄያችሁን ስለነዚህ ጉዳዮች ምን ትላላችሁ? ሀሳባችሁን ኮሜንት ላይ አጋሩኝ። Big news for family-based green card applicants. The July 2026 Visa Bulletin is finally out now, and for some categories, we're seeing the biggest forward movement in months. But not everyone is celebrating. Some categories remain completely unchanged. መግቢያ ላይ እንደነገርኳችሁም ለዚህ ቻናል አዲስ የሆናችሁ ሰዎች እንደዚህ አይነት ከዩኤስ ኢሚግሬሽን ጋር የተገናኙ ቪዲዮ ስለሆነ ማዘጋጀው በአሜሪካ በግሪን ካርድ በአሳይለም እንዲሁም በህገወጥ መንገድ በአሜሪካ የምትገኙ ኢትዮጵያን ቻናሉን ሰብስክራይብ ማድረጋችሁን እንዳትረሱ። ቪዲዮንም ላይክ ያደረጋችሁ ምን ያህል እንደወደዳችሁ ታሳውቁኝ። ምክንያቱም ላይክ ባረጋችሁ ቁጥር ምን ያህል እየወደዳችሁት እየተመቻችሁ እንደሆነ ስለምረዳ በቀጣይ አሪፍ መረጃዎችን ቶሎ ተከታትዬ እንዳደርሳችሁ ይረዳኛል። ስለዚህ ሁላችሁም ላይክ ያደረጋችሁ ምን ያህል እንደወደዳችሁ ታሳውቁኝ። በቀጣይ በሌላ ቪዲዮ እንገናኛለን። መልካም ጊዜ።